ይወደኛል ግን አንቺን ያገባ ሰው እኮ ለብልበሽ እንደ በረሃ እንጨት አድርቀሽ ነው እኮ የምታስቀር። ኧረ እሰይ ነው ወንድሜ ዳኒ ቫዲያ ክሪሽና። እና በሰላም ነው የቆምከው? ስምህን ማን ነበር ያልከኝ? ቃዴስ እባላለሁ። ምን ልርዳ ወንድሜ? ይኸውልህ እውነቱን እንድትነግረኝ እፈልጋለሁ። ኤቢን የምር ታፈቅራታለህ? አዎ በጣም ነው ማፈቅራት። አንተስ ወዳታለሁ የምትለውን ነገር ተውክ? ወዳታለሁ ማለት አይደለም፣ እኔ የምር ወዳታለሁ። ከኔ ውጪ ኤቢን የሚያፈቅራት ሰው የለም። የህይወት ገጠመኝ ግን ያሳዝናል። ምኑ ነው የሚያሳዝነው? እኛ እኮ ልንጋባ ነው እኮ። አንተ? አዎ በቅርቡ እንጋባለን እኮ። ኤቢ አንተ ልታገባት? ምን መሰል አርጁን፣ አትንካኝ። ይገባኛል እኮ እረዳሃለሁ። ምንም ለኔ አይደለም፣ ከማይ ጋር አስጦር ሁኔታ ላይ አይደለም። ብቻ ሁኔታዎች በጣም ያስጠላሉ። አይዞሽ እሺ ብዬ። ሀዘን ከሌለ ደስታ የለም፣ ጭንቀት ከሌለም ደግሞ ረፍት የለም። በህይወታችን የሚመጣ ትልቁ ደስታ እኮ ከትልቅ ሀዘን በኋላ የሚመጣ ፋታ ነው። ደግሞ ህይወት እንደዚህ ስለሆነች አንቺ ምንም አትጨነቂ። እሱማ ግን እኔ እናንተ ቀለበት እናደርግ ስንል እንደዚህ መሆናቸው ብቻ ችግር የለውም። ቀለበቱን እንዘዘውና ነገሮች መስተካከላቸው አይቀርም እኮ። እሺ ቃዲስ፣ ግን ሌላ ጊዜ ማድረግ አንችልም? እሺ ችግር የለውም። አንቺ ደስ ካላለሽ ምንም ችግር የለውም። እሺ ቃዲስ፣ ስለምትረዳኝ በጣም ወሽም አመሰግናለሁ። አንቺን እና ልጄ እኔ ምን አገኛለሁ? ናታን በቃ ለኤቢን ንገራት። ምን በቃ የሰላም ልጅ አባት አባዬ እንደሆነ ነው። በፍጹም ኤቢን ማወቅ የለባትም እንዴ። እና ካላወቀች እኮ እሷን እርዳታ ማግኘት አንችልም። ዳጣ ካወቀችም እሷ በዚህ ልትረዳን አትችልም። ጭራሽ ችግር ነው የምትፈጥረው። እንዴ አባዬንም ሰው አታረጉም። ቅድም ነግሬሽ የለ እንዴ? እሺ ታዲያ እኛ ብቻችንን ምን ማድረግ እንችላለን? እሷ ሳታውቅ እንድታግዝ ማድረግ አለብን። እሺ ግን እኮ እየመሸ ነው። ችግር የለውም። በቃ ኤቢ የትረች እሷ እናናግራት። ግን ዳጣ የሰላም ልጅ አባት አባዬ መሆኑን በፍጹም ለኤቢ እንዳትነግራት። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዳጣና የናታን አድናቂዎች እንግዲህ የኤቢ ባል አስመሳይ ነው፣ ተልኮ አለው የሚል ሀሳብ አላችሁ። ተልኮ አለው ለማለት ይከብዳል። ነገር ግን ደግሞ ኤቢ ከ3 አመት በፊት እንደምታውቀው ተናግራለች። ስለዚህ ያስመሰለ ሳይሆን እየተበቀለ ነው ያለው። እንግዲህ ከዛን ጊዜ ጀምሮ ኤቢ እንደምታውቋት ኮስታራና ቆፍጣና ነች። በዛ ሰዓት ለፍቅር ሬዲ አልነበረችም። ሬዲ በሆነች ሰዓት ደግሞ የወደደችው መጀመሪያ እንግዲህ ያፈቀረችው ናታን ነው። ናታን ደግሞ በጭራሽ ጸባዩም አስቸጋሪ ሴት ስለነበረች እንዲሁም ደግሞ አባዬ ማዬ እያለ አቶ ደሬንና ትዬ ማርቲን እነሱን እንደ ቤተሰብ ስለማያቸው ልጆቹንም እንደ ሴት እህቶቹ ነበረ የሚመለከተው። አንዳንድ ጊዜ ተጽዕኖ ከባድ ነው። ያ ማለት የሆነ ቤት ገብታችሁ በቃ እነዚህ ሰዎች ቤተሰቦች ናቸው ካላችሁ የቤተሰብ ስሜት በጣም በእርግጠኛነት በቃ 100% ይሰማቸዋል። ገብቷቸዋል። መወለድ ደግሞ ቋንቋ ነው። እንግዲህ ናታን ያለው ክብር ያለው ፍቅር ለዛ ቤት ግልጽ እና የሚታይ ነገር ነው። እንዲሁም ማርቲና ጋሽ ደሬን በጣም ነው የሚወዱት። በጣም ነው በቃ እሱ ጥሩ ልጅ እንደሆነ ስለሱ መስክረው ስለሱ ተናግረው በቃ አይጠግቡም። ማርቲ እንደውም ጥሩ ልጅ ከመሆኑ የተነሳ ስለምትተማመንበት ኩርት ትርፍ ስለምትልበት ለልጄ ባል ይገባታል ብላ የምታስበው አይነት ወንድ ነው ናታን። ጋሽ ደሬ ደግሞ እንደ ቤተሰብ ነው የሚያየው። ሴት እህቶች ናቸው። ኤቢና ውሃዬን ጠብቅ እያለው ነው የኖሩት ማለት ነው። እንግዲህ ከነሱ ቤት ለትንሽ ጊዜ አይደለም የኖረው፣ ለብዙ ጊዜ ከቤተሰቦቹ ይልቅስ እነ ማርቴ ጋር የኖረበት ጊዜ ይበልጣል ማለት ነው። ስለዚህ ዞሮ ዞሮ እንደ እህቱም ነው የሚያያት። የፍቅር ስሜት በጭራሽ ነው የማይመጣለት ያልመጣለትም። ዳጣ ስትመጣ የጋሽ ደሬ ልጅ እንደሆነች አያውቅም ነበረ። ከመጣች በኋላ ልብሷን እንደቀየረች በዛ ሰዓት ደስ ስትል ምናምን ያለውና በዛ ጊዜ ነው እንግዲህ ወደ ናታን አይን ውስጥ የገባችው። ዳጣ ከአይኑ ብቻ አይደለም በልቡ በቃ ሳርጻ ገብታለችና ከዛ ጊዜ ጀምሮ ወዷታል። እንግዲህ የደረጀ ልጅ እንደሆነች የታወቀው ከብዙ ጊዜ በኋላ ነው። በዛ ጊዜ ሲያቅ ራሱ ለማቆም የፍቅር ግንኙነታቸውን እየሞከረ ነበረ። ነገር ግን አልቻለም።
ያው የመጣችው ኋላ ላይ ነው። እሷ ጋር አብሮ ስላልኖረ አብሮ ስላላደገ ቢያፈቅራትም ምንም ችግር የለውም። ደስ የሚለው ነገር ጋሽ ደሬ ያውቃል። አሁን ላይ እናስብበታለን እናወራበታለን ተብሏል። እምቢ አይባልም። ዞሮ ዞሮ በቃ ይፈቀድለታል። ማርቲም ትፈቅዳለች። ስለዚህ ናታንና ዳጣም መጋባታቸው ያማለ በዛም በዚህም ይጋባሉ። እነሱ ተለያዩ ቢባሉ እንኳን ራሱ የሚለያዩ ሰዎች አይደሉም። እና ማርቲ አሁን ላይ የሰላም ልጅንና አቶ ደረጀን ናሙና ሰጥተዋል እንዲመረመሩ። በጣም ከባድ ነው፣ ያሳዝናል። ለምን ተንጓተተ? ለምን ማርቲ አላወቀችም? ምናምን የብዙዎቻችሁ ሀሳብ ነው። እንግዲህ እኛ በህይወታችን ውስጥ አንድ ነገር ማድረግ ስንፈልግ የሆነ ፕሮሰስ ፈልጋችሁ በአንድ ቀን አያልቅም አይደለ? ይሄም ልክ እንደዛ ስለሆነ እኛ ማድረግ ያለብን በትዕግስትና በፍቅር መጠበቅ ብቻ ነው ያለብን። ስለዚህ በቀጣይ እንደምታውቁ ሙሉ ተስፋ አለን። በጉጉትና በፍቅር ጠብቁ። ታውቃላችሁ ማርቲ ምላሿ ምን ይሆናል? እስኪ እናንተ ኮሜንት ላይ ምን ትላለች? ማርታ ይቅርታ ታደርግለታለች? ትታመማለች? ባስ ታማለች፣ ደክማለች፣ ምግብ እየበላች አይደለም። እና ማርቲ ምን የምትሆን ይመስላችኋል? ሰላም ደግሞ እንዴት ነው? አክስቴ ጠልታኛለች፣ ሰልችቻታለሁ፣ ከብጃታለሁ፣ ወደሱ ቤት እመለሳለሁ የምትለው ሰላምዬ፣ ሁለተኛ ሚስት እኮ ያዝ የሚል ህግ የለም። ሁለተኛ ሚስት መሆን ፈልገሽ ነው ወይስ እንደ ትናንቱ ዛሬም ሰራተኛ ሆኜ እቀጥላለሁ ብለሽ ነው? እንግዲህ ሰላምዬ ጥጋብሽንና ምንድነው የሚባለው? ጥጋብሽን በልክ አድርጊው። ነውር ነው። ማርታን የመሰለች አሰሪ ሲጀመር አይኗን ቀና ብለሽ የምታይበት ድፍረትና አቅም እንኳ ራሱ የለሽም። አክስትሽን ከበርሻትም ተጫንሻትም ዞሮ ዞሮ ማንም ሰው ስላንቺ የሚመለከተው የለም። እንግዲህ ጋሽ ደሬም ቢሆን ቤት ልከራይልሽ፣ በውጭ ላግዝሽ፣ ልርዳሽ እያለሽ አይ እኔማ ልጆች ይዤ ሌላ ቦታ አልኖርም አልፈልግም ብለሽ በቤት ውስጥ ነው መመለስ የፈለግሽውና እንዴት ነው ድፍረትና አቅሟ አለሽ ወይ? እንደምታወሪው ሁሉ ነገር ይሳካል ይሆናል ወይ? ሰላምዬ ምን ይመስላችኋል እናንተስ? መጀመሪያ ልጁን ስታረግዝ በጭራሽ ማንም ሰው አያውቅም። እትዬ የዛሬን ብቻ ነው ይቅርበኝ እያለች ባሏ ጋር ተኛች። ከዛ ጸነሰች። እንግዲህ ማንም ሰው አያውቅም ከኔና ከፈጣሪ ውጭ ብላ ነበረ። ይኸው ያሰበችው ነገር ሳይሆን ያላሰበችው ነገር ተፈጥሮ እንግዲህ የማርቲ እህት ከጎረቤቶቹ ምናምን ነገር ኦኬ አልፎ ጎረቤቶችን አልሰማም ብላ ነበረ ማርቲ። ነገር ግን ደግሞ እህቷ ሜዲ፣ የእህቷ ጠበቃ ሜዲ፣ ተቆርቋሪዋ ሜዲ፣ ኃይለኛዋ እና እሷ መታ እንግዲህ ነገሩን ፍርጥርጥ አድርገዋለች። ሜዲ የያዘችው ነገር በቃ እንደዚህ ነው የሚሆነው፣ ሳይደፈርስ አይጠራም። ስለዚህ ድፍርስርስ ስላደረገችው በቃ ታውቋል እውነቱ። ሰላምዬ አሁንስ ቢሆን እንዴት ነው የማርቲን ፊት የማየቱ አቅምና ሞራልን እንዴት አይተሹ ነው? የማታደርጊውን ነገር አደርጋለሁ የምትይው ነው ጥያቄው። እንደ መተኛቱ እኮ ቀላል አይደለም። ሰው ቤት ሄዶ መኖር፣ ሰው ቤት ሄጄ እኖራለሁ ምናምን የምትይው እሱ እንግዲህ ሌላ ጥያቄ ነው። ነገ ክስ እንደሚመጣብሽ፣ እስራት እንደሚመጣብሽ አታውቂም እንዴ? ማርቲ እኮ ሁለቱም መክሰስ እና ሁለቱም ማሳሰር ትችላለች፣ መብት አላት። አንደኛ አንድ ያሉት ሁለት ልጅ በላይዋ ላይ ተወልዷል። አሁን ላይ ስለ ዳጣም ቢሆን ማወቋ የማይቀር ነገር ነው። ስለ ዳጣም ትጠይቃለች። ዞሮ ዞሮ ክስ መመስረቱ አይቀርም። ክስ የሚመሰረተው ለምን እንደው ታውቃላችሁ? ሰላም ወደዛ ቤት ሄጄ እኖራለሁ፣ ልጆች አሉኝ፣ መብቴ ነው ብላ አይኗን በጨው አጥባ ወደዛ ቤት ለመምጣት መሞከሯ የማይቀር ነገር ነው። ትመጣለችም። ድፍረቷ በጣም ነው የሚያስገርመው። ማርቲ ጋር ስትገናኝ ደግሞ በቃ ይቺ ጉድጓድ የገባች አይጥ ትመስላለች፣ ትፈራለች፣ ትደነግጣለች። አረ በጣም ከባድ ነው። አሁን ላይ የማርቲ ፊት እንግዲህ ያስፋቅ ያፈገግታ ተቀይሮ እንደ እሳት ይጋረፋል። ደክማለች፣ ለራሷ ታማለች። በዚህ ላይ ደግሞ በቃ ሰላምዬ ድፍረትሽን ብታቆሚና ብትተይ አሪፍ ነው።
አክስትሽ ከበርሻትም ማንም ምንም ጉዳዩ አይደለም። የተሰጠሽን አማራጭ አልቀበል ብለሻል። የራስሽ ቤት እንዲከራይልሽ ጋሽ ደሬ ጠይቆሽ ነበረ ብዙ ጊዜ። አንቺ ግን ልጆች ይዤ የትሄዳለሁ ምናምን እያልሽ እያሳበብሽ ነበረ። ዳጣም ራሷን የቻለች ልጅ ነች። ከዚህ በኋላ ችግር የለባትም። እሷን ብትሆን ብዙ ጊዜ ወደዛ ቤት እመልሳለሁ እንዳትይ እባክሽ እያለች እየመከረችና እየነገረች ነበረ። አንቺ ግን እልህ ነው መሰለኝ የተያያዘሽው። እልህ ደግሞ እላኛን ሰው ገደል ነው የሚከተው። በእልህ ባትራመጂ መልካም ነው። ዳጣን ወለድኩሽ እንደዛ አደረኩሽ ምናምን ኦኬ፣ ወልደሻታል፣ ወስደውብሽ ጥለውብሻል። ነገር ግን ደግሞ የሷን ምክር አለመስማት፣ የሷን ሞራል፣ የሷን በቃ መብት አለመጠበቅ በራሱ ራሱን የቻለ ችግር ነው። እንግዲህ ወደዛ ቤት እገባለሁ ካለች ክስ ይመሰረታል። ክሱም የሚመሰረተው ደግሞ በትዳር ላይ እንግዲህ ስለማገጠች የቤት ሰራተኛ አገልጋይ ነበረች። እንግዲህ በሰው ትዳር ላይ ማግጣ ልጅን ወልዳለች። ስለዚህ ይሄ ድፍረትና ንቀት እንዲሁም ደግሞ ሕገ ወጥ የሆነ ነገር ስለሆነ ሁለታቸውም የሚከሰሱና የሚታሰሩ ይሆናል። ጥፋት ስላጠፉ ጥፋተኛ ሰው ያው እንደሚታወቀው የጥፋቱን ዋጋ መቀበል አለበት። መቀጣት ስላለባቸው ይታሰራሉ። ከታሰሩ በኋላ በእርግጠኛነት ማርቲ ደሬን ለመተው ይከብዳታል። እንዲሁም ሰላምዬንም ቢሆን በእስር ቢፈረድባትም ይቅርታና ምሕረት አድርጋ እንግዲህ ከፊቷ ነው ዞር የምታደርጋት እንጂ ሌላ የማድረግ ፍላጎት አይኖራትም ማርቲ። ምክንያቱም በጣም ደግና መልካም ሰው ስለሆነች። ደሬም እንደነገርኳችሁ የልጆቿ አባት ነው። እንግዲህ ደሬ እየፈራ ያለው በሚያሳዝን ሁኔታ በጣም ነው የሚያሳዝነው። የሚፈራው አሁን ላይ ማርቲን ብቻ አይደለም ኤቪንም በጣም እየፈራ ነው። ከሰላም 2 ልጅ አለው ስትባል ምንድን ነው የምታደርገው እያለ በጣም እያሰበ ነው። ናታንና ዳጣ እንግዲህ ቤተሰቦቻችን በምንም አይነት ሁኔታ ውስጥ ቢሆኑ አንተዋቸውም ብለው ቃል ገብተዋል። ነገሩ ግን ቃል እንደገቡት የሚቀል ነገር አይደለም። በጣም ከባድ ነው። እናቴ አሳዘነችኝ እያለች ነው። ዳጣ ራሱ እህቷ እንደሆነች ካወቀች ጊዜ ጀምሮ እንግዲህ አባቷንም ምንም ችግር የለውም ብትለው፣ እንዲሁም ደግሞ ዳጣንም እህቴ ነሽ ብላ እንደ እህት ብትወዳት ብታከብራት ብትቀርባትም ለእናቷ እያሰበች እንደምታለቅስ ናታን ተናግሯል። በድብቅ ታለቅሳለች ብሎ ስላያት አለማልቀስ አይቻልም። በተለይ ሴት ልጅ ስንሆን እንደዚሁም እድሜያችን ለአቅመ ሔዋን ሲደርስ በጣም ከባድ ነው። አስባችሁታል? በተለይ በዚህ ሰዓት ደግሞ እሷ ማግባት ትፈልጋለሁ ብላ ልታገባ እንግዲህ ፍቅረኛዋን እንዳስተዋወቀች እንደዚህ አይነት ችግር መፈጠሩ በጣም ከባድ ነው ለሷ። የቤተሰቦቿ ትዳር ሰላም እየፈረሰ እያየች እሷ ወደ ትዳር ለመግባት በጣም ነው የሚያሳስባት፣ በጣም ነው የሚያስፈራትም። ምክንያቱም ቤተሰቦቿ ደስተኛ ሆነው ነው እንግዲህ ደስታዋን ሊያከብሩላት ደስታቸውን ሊያጣጥሙ የሚቻለው። ስለዚህ እንግዲህ ፍቅረኛዋ ቀለበት ቀብጥስ መንጥስ እያለ እያስመሰለ ነው። ምጥን ጋ ያላቸው ነገር ምንድን ነው? የሚወጣው ነገርስ መቼ ነው ነው ዋናው ቁም ነገር። ስለዚህ ምጥን ትናገራለች እውነቱን። ኤቪና ቃዴስ በዚህ ምክንያት ይጣላሉ ወይስ እንዴት ነው ነው? እንግዲህ እስካሁን ድረስ ምንም አልነቃችም። ምንም የነቃችው ነገር የለም። ኤቪ እንዳልኳቸው በቤተሰቦቿ ጉዳይ በጣም ተወጣጥራለች። ስለዚህ ስለ ቃዴስ ጥሩ ነው ጥሩ አይደለም የሚለውን በደንብ ለማጥናት አልቻለችም። ኤቪዬ ፈጣሪ እንዳጋለጥልሽ እንመኛለን። ምጥርን ይሁን ቢሆን በቃ ማትፈልገው አይነት ነገርን ሳይላት እንደዛ ልትርቀውና ልትሸሸው አትችልም። ስታየው መሮጥ ጀመረች። ምጥን ይመችሽ፣ በጣም ጎበዝ ነሽ፣ የእውነት በቃ ጎበዝ ነሽ ምጥኔ። ራስሽን ጠብቂ፣ ራስሽን መጠበቅ ያለብሽ ራስሽ ነሽ። ስለዚህ ደግ አደረግሽ። ስታዩ ከዚህም በኋላ መሸሽ ነው ያለብሽ። እንግዲህ አርጁን እውነተኛ አፍቃሪ፣ በጣም ነው የሚያሳዝነው አርጁን።
እሱ አታፈቅራትም አንተ እያስመሰልክ ነው እያለው ነው። እውነት ነው እያስመሰለ እንጂ የእውነት የሚያፈቅራት ሰው አይደለም። ዞሮ ዞሮ ቃዴስ ጉዲህ ኤቢን የነካ የለውም በረካ። በቃ ኤቢን ከነካ ኤቢን ካጭበረበርክ ጉዲህ በቃ አበጥሮ ነው የሚጥልህ። መሬት ላይ ሁሉ ሳይለቀልቅህ ይቀራል። አርጁን እኮ ከያዘ በቃ አይመለስም። ስለዚህ አለቀልህ ነው በቃ። መንካት የሌለብህን ሰው ነው የነካኸው። ለማንኛውም መልካም የማስመሰል ጊዜ ይሁንልህ። እውነቱ እስኪወጣ ድረስ እውነት ነች። አንድ ቀን ትጋለጣለህ። ምንም ጥርጥር የለውም። ዳጣ የሆነ የምታውቀው ነገር አለ። ነገር ግን ደግሞ መናገር ስላልፈለገች ነው እንጂ በተደጋጋሚ ልታገቢው ነው እያለች ትጠይቃታለች። ያ ማለት ደግሞ የሆነ ችግር እንዳለ ነው የሚያሳየው። ዞሮ እውነቱ መውጣቱ አይቀርም። በቃ በዛ ሰዓት በቀጥታ ወደ እስር ቤት አበቃለህ። ወደ እስር ቤት ገብተህ የእስር ቤት ቡልህን ትበላለህ አቶ ቃዴስ። ምክንያቱም ኤቢ የህግ ባለሙያ ስለሆነች አንተን ከማሳሰር ወደ ኋላ አትልም። እንዲሁም እልህኛና ኃይለኛ ናት። የያዘችውን ነገር ሳትቋጭ ወደ ኋላ ስለማትል ምንም ጥርጥር የለውም ወደ እስር ቤት መግባት ነው። አቶ ቃዴስ ሰው ላይ ተጫውተህ አትቀርም። ለዛሬው ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ እናመሰግናለን።